ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ፈጣሪ ይመስገን እኔ ጋር ሁሉም ሰላም ነው። እና ዛሬ ትላንት የተለቀቀውን ቪዲዮ ያው ሁላችንም አይተናል ማለት ነው። እኔ በተቻለ መጠን ለእኔ የተሰማኝም እስቲ ላውራችሁ እና ቆይ አብርሃም ምን እየሆነ ነው? እኔ የገረመኝ ነገር ሩታን የሚወድ እስካሁን የማፈቅር ከሆነ ከእሷ ጋር ለምን አልሆነም? ያቺት ልጅቷን ከአጠገብ አርቆ ለምን ከእሷ ጋር አልሆነም? ሩታ ደግሞ ትዳሩ ኦራ ተፈቱ አለቀ። ሰማኔ ተቀዷል። ሁሉም ነገር አለቀ አይደለም? እሷ ደግሞ ከሌላ ወንድ ጋር ስታይ ለምንድን ነው ደም ማፈለው? ለሱ ደም ለምንድን ነው? ፊቱ ሁኔታ ሁሉ ደም ነው። ልጁን ይዤ እወጣለሁ ምን ሆናለሁ? ይዛ ወይዳ ብርቅ ነው እንዴ? አሃ እሷ ከሌላ ወንድ ጋር ስለሆነች ልጄን እሄዳለሁ ልጄን ይዤ እሄዳለሁ ምን ሆናለሁ? ምን አደርጋለሁ? ህግ እኮ አይፈቅድም። ከእናት ጋር ነው ልጅ በዚህ ሰዓት የምኖረው። አንድ ቀን ሁለት ጋር ቀን ከልጁ ጋር ታስረ አንተ ወይኔ እንደዚህ ነው እንደ ትላለህ ወይ? እሷ ደግሞ ከዚህ በፊት እየቀረውን የተወችውን ነገር ሁሉም መረጃ ሰብስባ አንተን ደግሞ እስር ቤት ትቀጣለች። እዛው በቃ ተምረት ትወጣለህ። አንተ እንዴት እያደረገን ነው? ቆይ ከዛ እሷ እኔ ክራይ ቤት ነው እኔ ነኝ የከፈልኩት የእሱ ቤት አይደለም የኔ ነው ብያለች። አንተ ደግሞ ሄደ መጣ የኔ ቤት የኔ እዚህ ቤት ወንድ ማየት እኔ አልፈልግም። እዚህ ቤት ወንድ ማየት አልፈልግም። ላወላ ማን ነው እንደዚህ ያለ? እሷ ከፍላ ነው የምትኖረው፣ አንተ ከፍላ ነው የምትኖረው አይደለም እንዴ? እኩል እኮ ነው። እንደውም ገዝቶ እንዳለ ፎቁን ገዝቶ እንደሰጣ ነው የሚቆጥረው። ቤቴ ነው ቤቴ ነው ቤቴ ነው ቤቴ ነው። ሾሃዳ ኤጅ ሼም ነው ፎር ዩ ጌተን ሼም ነው። እሷው እየነገረች እኮ ነው። ከዚህ በፊት አው አንተና እኔ ነበረን። ከዛ አንተ ለቅቄ እወጣለሁ አልክ። አንተ ለቀህ ወጥ። ከዛ በኋላ እኔ ብሩን ከፈልኩ። ክራይ ቤት ነው ያለ ነው። ብር ከፍዬ ነው የሚኖረው። የፈለገው ሰው ማምጣት እችላለሁ አለችው። አንተ ምን አይነት መሆነት እንደ አብርሃም እንደው ምን እየሆነ ነው? ያስጠላል። አሁን ደግሞ ሌላ ነገር እየቀረና ገባ ቀዝቅዟል። ለዛም አሁን በልጅ መጣችሁ። እስቲ በእግዚአብሔር እስቲ ልጁን አሳርፉ በእግዚአብሔር። ምንም የማያውቅ ልጅ ወዲህ ወዲያ እያላችሁ ልጁን በመሀል በኢየሱስም አያሳዝንም? ልጁ እንደም አያሳዝንም? እሷ ከሌላ ወንድ ጋር ስታይ አንተ እንደዚህ የሚሆን ከሆነ ከዚህ በፊት እየተያዝክ አርፋ አትቀመጥም ነበር? ያንተ እንትኑ በስሩ ውስጥ አስራ አታስቀምጥም ነበር? ወደ ሌላ ሴት ጋር ሄደ የፈለገው ሆነ መተ። አሁን ደግሞ እሷ ከሌላ ወንድ ጋር ስታይ በቀደም ይባላል። አይሆንማ። ከዚህ በፊት አንተ በሷ ላይ እንደዚህ አረካል። ስለዚህ አሁን ደግሞ ፋንታው የሷ ነው። ትቀጥልበት፣ ትስራበት። አንተ እያረካ አይደለም እንዴ? በእውነት እንደገና ሲያወራ ያስጠላል። ታውቃለህ? ከዚህ በፊት እሷ እንደዚህ ሆና ነው የነበረችው። አሁን አንተ ደም ፈልታ እንደዚህ አሁን እሷ አርግዛ ስትኖር አታውቅም። አሁን ልጅ ከመጣም በኋላ ልጄ ነው ልጄ ነው ልጄ ነው ላወላ እሺ። እንደው ወንዶቹን ሁሉ ነው የጣላሁት። እግዚአብሔር አብርሃምን አይቼ ወንድ የሚባል ልጅ ሁሉ ነው የጣላሁት። እግዚአብሔር ሲያስጠላ። ካረጋስክ ሌላ ሴት ጋር ሄደ ደግሞ አሁን ደግሞ መጣ ልጅ 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 ላወላ እንደዚህ ነው ልጅ እንደዚህ በቀላል ነው መጣ። ሲያስጠላ። እንደው አይምሮ ውስጥ ምንድን ነው? ጉንፋን ነው እንደ የሞላ። እሷ እኮ ልጅ ናት። አንተን የሚያምር ነገር ሁሉ እሷን ያምራታል። አንተ ያምራል ብላ አይደለም እንደ እሷ ከነ እርጉዝ ከነ ልጅ ጋር ትተህ
ወደ ሌላ ሴት ጋር ሌላ ሴት ቂጥ ተከትለ የትከው። ስለዚህ አሁን ደግሞ ልጅ ከዛ መተ ደግሞ ቤቴ ማቸ ሰርታ አለ ቤቱን ማንን ከፍሎ በክራይ ቤት ይኖራል። እሷ ደግሞ ከፍላ ነው የምትኖረው። ከዚህ ወታ መሄዱ ያንተ ድርሻ ነው። ትርፍ ቃላት ከመነጋገር በሷ ላይ ይሰራል ጭንቅላቱ ይሰራል። አንተ የምትለው ያንተ ጭንቅላት ይሰራል? ቆይ አብርሃም በእውነት ያንተ ጭንቅላት ይሰራል ብለህ ታስባለህ? እኛ እኮ ሁላችንም አይተን ደክመን እኮ ነው የተወ ነው። ያንተ ጭንቅላት ይሰራል? በእውነት አብርሃም አንተ ነገር በጣም አሳሳቢ ነገር ነው። እውነት ያንተ ጭንቅላት ይሰራል ብለህ ማሰቡ ራሱ በጣም ከባድ ነው። ከዚህ በፊት ለእሷ ባል ነበርክ፣ አሁን ባል አይደለም። እሷ ደግሞ አንተ ብር ፍለጋ ወደ ሌላ ቦታ ሄድክ፣ እሷ ደግሞ ፍቅር ፍለጋ ወጣለች። በቃ አለቀ እኮ። አሁን በዚህ አንተ ለምን ትንጨረጭራለህ? ልጅን ይዤ እሄዳለሁ። መቼ ወለድክ አንተ? እሷ ሚጣ ምን ሆና ስቃዩን አይታ የወለደችው እሷ ናት። አንተ መቼ አንተ ምን ታውቃለህ? ከዛን ልጅ ከመጣ በኋላ ልጄ ለወላ የአንድ ቀን ድንገት የተረገዘ ልጅ እኮ ነው። ከዛም ትተህ ሄድክ እኮ። በመጨረሻ ጊዜ ልጄ ትላለህ እንዴ? እንደው በእውነት ጋይስ እኔ አብርሃምን አይቼ ወንዶቹን ሁሉ ነው የጠላሁት። ይህን ደግሞ እቺቲ ሄርሜላ የምትባል ልጅ እሷን አይቼ ሴት ሁሉ የነ ሴትነትን ነው የጠላሁት። ጌታን ትሽ በኢየሱስ ምን አይነት ጉድ ነው? አረ አብርሃምም አሁን እሷ ሩታ ከሌላ ወንድ ጋር ስታይ አንተን እንደዚህ የሚያንጨረጭር ከሆነ ያለው ነገር ሁሉ አስተካክለ ወደ ሚስት ጋር ተመለስ። አይ አልፈልግም ካልክ አንተ እንደዚህ ከቀጠልክ ሩታም ትቀጠላለች፣ ቀጥላ ትሰራለች። አንተም እንደዚህ ቅጥል እያልክ ትቀመጣለህ። እሷ ዘና ብላ ትቀመጣለች። እሱ ማወቅ አለበት። አንተ ካላቆምክ እሷ አታቆም። እሱን ማወቅ አለበት። አንተ ደግሞ ለምንድን ነው ቆም ብለህ ማታስበው? ስንት ጋሽዬ ነግሯል፣ ቡዘ ነግሯል ምናምን። እኔ ልጄ ብቻ ነው የሚፈልጉት፣ ትዳር ሳይሆን እኔ ልጄ ነው። ልጅ ታዲያ በቅሎ ነው እንደወጣ። ባለፈው ለቡዘም እንደዚህ ያልክ፣ እኔ ትዳር አልፈልግም ልጄ ነው። አንተማ ቂጡ እንደዚህ ልብሱን አውልቆ ቂጥ የሚያሳይ ሰው ጋር ነው አንተ የምትሮጠው። ሩታ ደግሞ ስነ ስርዓት ያላት ራሷን አስከብራ የምትኖር ሴት ናት። ሁሌ እናወራለን። መልኳም በቃ ሁሌ ነገሩ የምታምር ልጅ ናት። አንተ ቂጡን ከፍቶ የሚዞር ሰው ጋር ነው የምትሄደው። የሌላ ሰው ቂጥ እያየ በዛ በቂጡም ነው አንተ የምትኖረው። እሷ ደግሞ በቂጥ ሳይሆን በፍቅር ነው የምትኖራት። አንተ ብር ፍለጋ ብለህ ሚስትን ትተሃል። እሷ ጋር ደግሞ ለፍቅር ብላ ሰውን አታ ወደ ሌላ ሰው ጋር ነው ሄደችው። እሷ የምታፍቅር ሰው ወደ ሌላ ሰው ጋር ሄደ። እሷ ደግሞ ፍቅሩን ፈልጋ ወደ ሌላ ሰው ሄደች። በቃ አለቀ። አዲስ ነገር እኮ ምንም እዚህ ጋር የለም። አንተ እንደዚህ ሆነ ከቀጠልክ እሷ ትቀጠላለች። ደግሞ አንተ የባሲ እንደል ችግር ውስጥ ትገባለህ። ከዚህ በፊት እሷ የተወችው ነገር ሁሉ እንደገና ፋይሉ ሁሉ ይወጣል፣ እስር ቤት ትገባለህ። እንደዛ ከሚሆን አንተ ደግሞ ራስን ሰብሰብ አድርገ አስበ አቅደ ሽማግሌዎቹ ምናምን ሰብስበ መኖር ከፈለክ እሷ ከወንድ ጋር ስታይ እንደዚህ የሚያደርግ ከሆነ በቃ አስተካክል። አለበለዚያ አንተ ካላቆምክ እሱ አታቆም።